distance. Enzo Fernandez, like that, absolutely like that. ሰላም ጤና ይስጥልኝ የሰማያዎቹ የማንቸስተር ሲቲ እና የእግር ኳስ አፍቃሪያን በሙሉ እንኳን ወደ ኤርሚ ሲቲዘንስ የዩቲዩብ ቻናል በሰላም መጣችሁ። የኤንዞ ማሬስካ የታክቲክ ፍልስፍና ለአንድ አዲስ ተጫዋች በቀላሉ የሚለመድ አይደለም። የቦታ አያያዝ ፖዚሽናል ፕሌይ፣ የሁለተኛው አጋማሽ መሃል ሜዳ ግንባታ ሰከንድ ሃፍ ስፔስ እና በከፍተኛ ፕረስ ኳስን ሳይረብሹ ማሰራጨት ወራት የሚወስድ ስልጠናን ይፈልጋል። ነገር ግን ማሬስካ ወደ ኤቲሃድ ሲመጣ በአስቸኳይና በቅድሚያ የፈለገው አንድ ተጫዋች ነበር፣ አርጀንቲናዊው የዓለም ዋንጫ አሸናፊ ኤንዞ ፈርናንዴዝ። ለመሆኑ ማሬስካ ኤንዞ ፈርናንዴዝን በአፋጣኝ የፈለገበት ዋናው ሚስጥር ምንድነው? ኤንዞ የማሬስካን የታክቲክ አስተሳሰብ ለመረዳት የሚችለውስ እንዴት ነው? የሮድሪን ቦታስ በቀጥታ መሸፈን ይችላል ወይስ በታክቲክ ለውጥ ከኤሊየት አንደርሰን ጋርስ የሚፈጥረው አዲስ ጥምረት ኮምቢኔሽን ማንቸስተር ሲቲን እንዴት ወደ ላቀ ደረጃ ያሸጋግሯል የሚለው ጉዳይ የማንቸስተር ሲቲ ደጋፊዎች፣ የክለቡ አመራሮች የቀድሞ እግር ኳስ ጥያቄ ነው። በዛሬው የታክቲክ ትንተና የኤንዞ ፈርናንዴዝን ሙሉ ፕሮፋይል፣ ከማሬስካ ጋር ያለውን ጥልቅ የታክቲክ ቁርኝት፣ ጥንካሬዎቹን፣ ድክመቶቹን እና ለሲቲ የሚሰጠውን አዲስ አቅም በጥልቀት እንመረምራለን። አሁኑኑ ገጻችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ከኛ ጋር ሁኑ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አብራችሁን ቆዩ። ኤንዞ ፈርናንዴዝ ቼልሲ ሊድ። ማሬስካ ለምን ኤንዞ ፈርናንዴዝን በፍጥነት እንዲመጣ ፈለገ? ኳይ ማሬስካ urgently wanted ኤንዞ። ለምንድን ነው የፈለገው ኤንዞን? ወደ ዋናውና ወሳኙ ጥያቄ ስንመጣ ማሬስካ ለምን ኤንዞ ፈርናንዴዝን እንዲያመጡለት በከፍተኛ ፍጥነት ጠየቀ የሚለው ጉዳይ ትኩረትን ይስባል። አንደኛ የቋንቋና የታክቲክ ፍልስፍና ተመሳሳይነት ነው። ይሄ ታክቲካል ዲኤንኤ አይደንቲቲ የምንለው ማለት። ኤንዞ ማሬስካ የፔፕ ጋርዲዮላን በሚገባ የጨዋታ እቅዱን መተግበር ችሏል። ተማሪ መሆኑም የሚረሳ አይደለም የጋርዲዮላ። ይሄ ፖዚሽናል ፉትቦል ፍልስፍና ነው። ኤንዞ ፈርናንዴዝ ደግሞ በአርጀንቲና ብሔራዊ ቡድንና በቤንፊካ በነበረበት ወቅት በዚህ ፍልስፍና ውስጥ ያደገ ተጫዋች ነው። ማሬስካ ለሌላ ተጫዋች የራሱን የታክቲክ ፍላጎት ለማስረጽ ወራትን የሚወስድበትን ልምምድ ኤንዞ ፈርናንዴዝ በመጀመሪያው ቀን በታክቲክ ቦርዱ ላይ አይቶ መተግበር ይችላል ማለት። ሁለተኛ የስካኒንግ እና የውሳኔ አሰጣጥ ፍጥነት፣ ስካኒንግ ፍሪኩዌንሲ ፉትቦል አይኪው የምንለው። በዘመናዊ እግር ኳስ አንድ የመሃል ሜዳ ተጫዋች ኳስን ከማግኘቱ በፊት በየሰከንዱ አካባቢውን በአይኑ ማየት ስካኒንግ ማድረግ አለ። ኤንዞ ፈርናንዴዝ በየ10 ሰከንዱ ወይም ከ5 እስከ 8 ሰከንድ ውስጥ አካባቢውን ይቃኛል። ይህም ማሬስካ ከሚፈልገው አእምሮአዊ ፈጣን ውሳኔ ኩዊክ ዲሲሽን ሜኪንግ ጋር 100% ይጣጣማል ማለት። ሌላኛውስ ዜሮ የመላመድ ጊዜ፣ ዜሮ አዳፕቴሽን ላግ። ሲቲ የሮድሪን መሄድ ለመሸፈን የሚወስደው ጊዜ የለው። ማሬስካ ዛሬ መጥቶ ነገ በታክቲክ መጫወት የሚችል ተጫዋች ይፈልግ ነበር። ኤንዞ ደግሞ የማሬስካን የኢንቨርትድ ፉልባክ እና የደብል ፒቮት አደረጃጀት በደንብ ስለሚያውቅ ያንን ክፍተት ያለምንም ዝግጅት የመሸፈን አቅም አለው ተብሎ ይታሰባል። የኤንዞ ፈርናንዴዝ ዋና ጥንካሬዎች፣ ኮር ታክቲካል ኳሊቲስ። ኤንዞ ፈርናንዴዝ በዘመናዊ እግር ኳስ ውስጥ ካሉ ምርጥ ዲፕ ላይንግ ፕሌይሜከርስ ከኋላ ሆኖ ጨዋታን የሚመሩ አንዱ ሆኖ ይጠቀሳል። ዋና ጥንካሬዎቹን በዝርዝር ስንመለከት ፓሲንግ ሬንጅ፣ ቪዥን። ኤንዞ ከአንዱ የመስመር አጋማሽ ወደ ሌላኛው የመስመር አጋማሽ ረዥም ኳሶችን በጥራት የመቀየር ስዊች ፕሌይ አስደናቂ ብቃት አለ። ይህም እንደ ዶኩ፣ ሴሜኒዮ ላሉት የሲቲ ፈጣን ክንፎች ሰፊ ቦታን፣ በጣም ሰፋ ያለ ቦታን ይፈጥርላቸዋል። ፕረስ የመቋቋም አቅም፣ ፕረስ ሬዚስታንስ። ይሄ ማለት ተጋጣሚዎች ከፍተኛ ፕረስ በሚያደርጉበት ወቅት ኳስን ሳይረብሽ ተቀብሎ የመሃል ሜዳ መስመሮችን የሚሰብሩ ፓሶችን፣ ላይን ብሬኪንግ ፓስስን፣ ፓስ የሚለውን ይሄ የማሳለፍ ጥበብ አለው ማለት ነው። ላይን ብሬኪንግ ፓስስ የሚለውን ማለት የጨዋታውን ፍጥነት መቆጣጠር፣ ይሄ ቴምፖ ኮንትሮል፣ ጨዋታው መቼ መቀዝቀዝና መቼ መፋጠን እንዳለበት በደንብ ያውቃል። ሲቲ የበላይነቱን ይዞ እንዲቆይ የዲክታተር ሚናን ይጫወታል ማለት ነው። ኤንዞ የሮድሪን ቦታ በመተካት ውስጥ ምን ሚና አለው? እውነት ኤንዞ የሮድሪን ቦታ መተካት ይችላል? To release Reece James's cross, big deflection, Enzo Fernandez, Chelsea ahead. Well, a touch of good. Can he replace Rodri? ሚለውን ማንሳታል። አሁን ወደ ትልቁ ጥያቄ እንምጣ። ኤንዞ የሮድሪን ቦታ መተካት ይችላል? መልሱ ቀጥታ 1-1 1v1 አካላዊ ተተኪ ወይም ዳይሬክት ፊዚካሊ ሪፕሌስመንት አይችልም። ነገር ግን በታክቲካዊ ስርዓት ለውጥ ቦታውን መሸፈን ይችላል ማለት። ሮድሪ ሲንግል ፒቮት ወይም ብቻውን ተከላካይ ፊት የሚቆም በሰውነት ጥንካሬው ፊዚካሊ በአየር ላይ ኳሶች የበላይ የሆነ አንከር ነው። ኤንዞ ግን ብቻውን ተከላካይ ፊት እንዲቆም ከተደረገ የዲሲፕሊን እና የአካላዊ ፍልሚያ ክፍተቶች ይታዩ። ነገር ግን ማሬስካ በደብል ፒቮት 2 ቁጥር 6 እና 8 ተጫዋቾችን በመጠቀም ሲጫወት ኤንዞ ከሮድሪ ይልቅ በኳስ ፈጠራ ረገድ የበለጠ አደገኛ ይሆናል። ስለዚህ ኤንዞ የሮድሪን አካላዊ
ጥንካሬ ባይተካም ሲቲ ኳስ ተቆጣጥሮ ሲጫወት የሮድሪን ያህል በጨዋታው ላይ የበላይ እንዲሆኑ ያስችላቸዋል ያደርጋቸዋል። ከኤሊዮት አንደርሰን ጋር የሚፈጥረው ጥምረት በራሱ ይሄ ፓርትነርሺፕ ዊዝ ኤሊዮት አንደርሰን ኤንዞ ፈርናንዴዝ እና ኤሊዮት አንደርሰን በመሃል ሜዳ ላይ ቢጣምሩ እጅግ የተመጣጠነ እና አሪፍ ጥምረት ኮምፕሊመንተሪ ደብል ፒቮት ይፈጥራሉ። ኤሊዮት አንደርሰን የቡድኑ ጉልበትና ሞተር፣ አንደርሰን ከፍተኛ የሩጫ አቅም ወርክ ሬት፣ ኳስ የማስጣል አቅም፣ ኳስ ይዞ ወደፊት የመግባት ኳስ ይይዛል፣ በደንብ ይገፋል። ይሄ ቦል ኬሪንግ ጥንካሬ ያለው ማለት። ኤንዞ ፈርናንዴዝ ደግሞ የቡድኑ አእምሮና መሪ ነው። ከኋላ ሆኖ ጨዋታውን ይመራል፣ ፓሶችን ያሰራጫል ማለት። አንደርሰን የኤንዞን የመከላከል ክፍተቶች በጉልበቱና በሩጫው ሲሸፍንለት፣ ኤንዞ ደግሞ አንደርሰን በሚያገኛቸው ክፍተቶች ኳስ እየተጠቀመ ሲቲን ሙሉ በሙሉ የመሃል ሜዳ ይበላይ ያደርገዋል። ይህ ጥምረት ለሲቲ ሁለገብ አቅም ይጨምራል። Enzo Fernandez. Oh, it's a clever ball and it's in. It carried all the way. የኤንዞ ፈርናንዴዝ ድክመቶችና ስጋቶች ዊክነስስ ዲፌንሲቭ ሪስክስ የሚለውን ደግሞ ማንሳት አለ። የፍጥነትና የመልሶ ማጥቃት መከላከል ክፍተት አለ። ሪከቨሪ ስፒድ ኤንዞ ፈጣን አይደለም። ሲቲ ደግሞ በፈጣን መልሶ ማጥቃት ካውንተር አታክ በሚጠቃበት ጊዜ ወደ ኋላ የመመለስ ፍጥነቱ አነስተኛ። የዲሲፕሊንና አካላዊ ፍልሚያ አቅም ነው። ይሄ አላስፈላጊ ጥፋቶችን ምንለው ማለት ቢጫ ካርዶችን የመመልከትና በአየር ላይ ፍልሚያዎች ኤሪያል ዱዌልስ ላይ እንደ ሮድሪ ጠንካራ ለመሆን አንዱ ድክመት። አንድ ቁጥር ስድስቱን የመጫወት ስጋት ካለው ከጎኑ እንደ ኤሊዮት አንደርሰን ያለ ጠንካራ አጋዥ ካሌለ ብቻውን የመሃል ሜዳውን የመከላከል ኃላፊነት መሸከም ይከብዳል። አጋዥ ካላገኘ የመሃል ሜዳውን መቆጣጠር ሊከብደው ይችላል። በአጠቃላይ ኤንዞ ፈርናንዴዝ የማሬስካን የታክቲክ ፍልስፍና በደንብ የሚረዳና ለሲቲ የመሃል ሜዳ አዲስ የፈጠራ ደረጃን የሚጨምር ልዩ ኮከብ ነው። ከኤሊዮት አንደርሰን ጋር የሚፈጥሩት ጥምረትም ለሚመጡት ዓመታት የሲቲን የመሃል ሜዳ ዋስትና ሊሆን ይችላል። እናንተስ የማንቸስተር ሲቲ ቤተሰቦች፣ የሲቲዝንስ ቤተሰቦች ስለ ኤንዞ ፈርናንዴዝ እና ኤንዞ ማሬስካ የታክቲክ ውህደት ምን ታስባላችሁ? ኤንዞ የሲቲን የመሃል ሜዳ ችግር ይፈታል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለተጨማሪ ጥልቅ የማንቸስተር ሲቲ የታክቲክ ትንተናዎች ኤርሚ ሲቲዝንስን ሰብስክራይብ አድርጉ። መልካም ጊዜ ነው።